የቅኔ ከዋክብት። ይህን ግጥም ከግጥምነቱ ይልቅ እንደ ዝክረ ሊቃውንት ወይም የታሪክ መረጃ ውሰዱትና አዳምጡት። ግጥሙን ለመድብሉ ርዕስ አድርጌ ከዛሬ 22 ዓመት በፊት ሳሳትመው ከንባብና ከልምድ ተነስቼ የማስታውሳቸውን የሀገሬ የቅኔ ሊቃውንት ለመዘከር የጻፍኩት ነበር። አሁንም በዚህ አውድ ተረዱት። ሊቀ ሕሩያን በላይ መኮንን። የቅኔ ከዋክብት። አባይ ቀለበት ውስጥ ያለችው ለምድር መገኛ እንደሆነች የወተት የመዓር ብዙ ሰው ሲያወሳ ልጅነቴ ሰምቷል። ጤፍ አምራችነቷም በሰፊው ተወርቷል። አዎ ይታፈሳል እህል በየአይነቱ ያተር የባቄላ የገብስ የጤፍ ምርቱ ገቢያው ጥጋብ ነው ተርፏል በየቤቱ የስንዴው እሸቱ የጊደር ወተቱ። ገኔ ብቻ አይደለም ጎጃም የሚበቅል አለ በየአይነቱ የትርጓሜ ተክል አለ እንጂ የቅኔ የሚስጥር አዝመራ ሞልቶ የተረፈ ከጥበብ ጎተራ ትርጓሜን ባንድምታ ቅኔን በሃተታ እያመሰጠሩ እያመራመሩ በጥበብ ሰማይ ላይ ደምቀው የሚያበሩ ታላላቅ ከዋክብት በጎጃም ነበሩ። ጣና ዳር ላይ ቆሜ አባይ ወንዝ በመለስ እስኪ ከመቃብር ሊቃውንት ልቀስቅስ የጥበባት አባት የቅኔው ፈላስፋ ውርስ ተለዋውጦ ከደቀ እስኪጢፋ አፈር ሆኖ ሳለ ስሙ ካፊ አይጠፋ ተዋናይ ተዋናይ እያልኩ ስጠራ ቅኔው አቤት አለኝ ከጎንጅ ተራራ። ያ ዘንካታው መምህር ክፍለ ዮሐንስ የቅኔው ጭማቂ አንጀት የሚያረስ የሚስጥሩ ሽታ ሕይወት የሚያድስ አጥንቱን ስፈልግ በታላቋ ጎንደር እትብቱ ተገኘ ጎጃም አገው ምድር ስጋዲ ሚካኤል ከነቹሃይ መንደር። ብሉይና ሐዲስ አንድምታ ተርጉሞ የሊቃውንት መጽሐፍ ተምሮ አጣጥሞ በአራቱ ጉባኤ የተሳለው መምህር አራት አይና ጎሹ የጎጃም ልጅ ነበር። አውቶቡስ ወርጄ በግሬ ልገስግስ ከአማኑኤል ከተማ ደብረ ኤልያስ የገብረ ሥላሴ የሕይወት ምንጭ ቅኔ የፈለቀበትን እያየሁኝ ባይኔ መልአኩ በጎ ሰው የተወለደበት ዮፍታሔ ንጉሴ የተመረቀበት አባ ቴዎፍሎስ የተባረከበት ዶክተር ኢሳያስ ድሆ የቀናበት ደብረ ኤልያስን እጅ ነስቸው ልምጣ ከነ ዮፍታሔ ወንዝ ከምንጩ እንድጠጣ። ለሂድ ደብረ ማርቆስ ልውጣ ወዳብማ ከመላእከ ፀሐይ ተገኘ ከተማ ጎራ ልበልና ወደ ማርቆስ ደብር ዕቃ ግምጃ ቤቱን ገብቼ ልመርምር አለ የተገኘ ጥበባዊ ሚስጥር። እግረ መንገዴንም በብቸና አልፌ ከመምህር ውብሸት መወድስ ዘርፌ ኮከሃ ሃይማኖትን ያፈራልን ፍሬ መላከ ብርሃን አድማሱ ጀንበሬ የቅኔ የመጽሐፍ የሕጉም ገበሬ ወደ በቀለበት የጥበብ አውድማ ከፈረሰኛው ጋር ልግባ ደብረ ዲማ። በጎጃም ሰማይ ላይ አንዲት ወፍ በረረች የቅኔ ሰዎችን ጥሩልኝ እያለች ከድማሃ ተጠምቆን አለቃ ማርቆስ ያሬድን መንግስቶ ደብረ ወርቅ ይሄይስ አለቃ ጌታሁን ከሞጣ ጊዮርጊስ አቡነ አብርሃም አክሊለ ኦርቶዶክስ መርጦ ለማርያም መምህር ኢሳያስ ወመምህር ፊላታዎስ ነበሩ ሊቃውንት የቅኔ የመጽሐፍ ልሳናቸው በሊህ እንደ ተሳለ ሰይፍ ብላ መሰከረች ያች ታሪከኛ ወፍ። አንቺ በራሪ ወፍ ነይ እንሽቀዳደም ደጋ ዳሞት ወጥተን እንሂድን ዘግድም ከመምህር ቀስሙ ቤት መንክር ኃይላ ገዳም ካለቃ ተክሌ አገር ዋሸራ ማርያም የዋሸራ ቅኔ ያሰምና ወርቁ እንደ ጤና እንጀራ ይበላል ደረቁ ተቆጥሮ የማያልቅ የቅኔው አበቅቴ ዋሸራ ላይ ነበር ማዕበሉ ፈንቴ አዴት መድኃኔ ዓለም ያመርጌታ ጌቱ እንደ ጥቅምት ኮከብ የህዳር ጨረቃ የቅኔ ብርሃኑ እስከ አድማስ ደምቃ ጉንጅ ላይ አብርቷል ቄሰ ገበዝ በቃ። ድጓ ዝማሬውን የቅኔውን መጽሐፍ አስተጋቡት በጣም በቃ ተከተተ ከእንግዲህ አይወጣም።
እንደ ሐምሌ ዝናብ እንደ ጥቢ ፀሐይ ቅኔን የሚያወርዱት በደረቁ ሰማይ ተቀበል እያሉ መወድስ ስላሴ ጎንጂ ላይ ነበሩ እነ እቡይ ካሳ እነ ማበል ደሴ። ልጓዝ ደብረመዊ ወደ አዴት ገደማ ከሊቀ ሕሩያን ዘገየ ባድማ ቅኔ በየአይነቱ ሲተረጎም ልስማ። የጎንጂ የዋድላውን የቅኔ ጎዳና መርምሮ አመስጥሮ ተርጉሞ እያቃና ለትውልድ አብርቷል ዘገየ እንደፋና። መቃብር ቆፍሬ እስቲሊያናቱን ምስጥ አልበልቶት እንደው ያንን ጭንቅላቱን። ጽላሏ ማኑኤል ከተዋናይ ጓሮ ነበረች አንዲት ሴት የጥበብ ወይዘሮ። እመይቴ ገላነሽ ዕውቋ ባለሙያ ነበረች የጥበብ የሚስጥር ገበያ። ሴት ልጅ እንዳትወጣ ከማጀት ከጓዳ አስሮ የያዛትን የጽልመት ግድግዳ የዘልማድ አጥር ያጉል ባህል ኬላ ገላነሽ ረግጣ አሽቀንጥራ ጥላ የፊደል ገበታ አቡጊዳ ቆጥራ ስሟን አስጠራችው በቅኔ ፈጠራ። ጎንጅና ጸላሎ ከነበቃ ቦታ የተዋናይ ሚስጥር ቀጭን ጥበብ ኩታ ከላይ ተጋርዶላት በጣም ተውባ አምራ በቅኔ ጫጉላ ውስጥ ያየናት ሙሽራ እመይቴ ገላነሽ የሐዲስ አዝመራ ለ50 ዓመታት ቅኔን አስተምራ ንጥቃት መቃብር ያ ተራ ደብተራ። አቴና ወጊዎች ባመጡበት ጣጣ ከሚወዳት አገር ተገፍቶ የወጣ ስሙ የገነነው በሮም ኢጣሊያ ብርቅዬ ሰዓሊ ደራሲ ጦቢያ አፈወርቅ ገብረየስ ያ ፕሮፌሰሩ ዘጌ ጣና ዳር ነው የትውልድ መንደሩ። እናይደፈሬን በቅኔው ነካክቶ እስከ ደም ጠብታው በብዕሩ ተዋግቶ ለሐቁ ተሟግቶ በሐሰት ተረቶ ይግባኝ ሰሚ አጥቶ የብዕሩ አርበኛ አቶ አቤ ጉበኛ አለቅህም ቢለው የወጋ መጋኛ የገሰሰን ቅኔ እንደገና ሲያድስ እፎይ ብሎተኛ ይስማላ ጊዮርጊስ። ታች ጋፊት ገብርኤል አጥሩን ተጠልሎ ዘራፍ የዋሸራ የጎንጂ ልጅ ብሎ መርጌታ ጥበቡ የቅኔው አበጋዝ ሰይፍ መወድሱን ከሰገባው ሲመዝ ያስጨንቅ ነበረ እንደ እጹብ ጎበዝ። የቅኔው መሐንዲስ ያ ጥበበ ደስታ ጎዳና ቅኔውን የዘረፈለታ እንዳልተጨነቅን በቅኔው ሀተታ በሰምና ወርቁ በሚስጥሩ አንድምታ የጥበቡ ቅኔ ደንበጫ ተፈታ። እኔም እግረኛ ነኝ አርፍ ያልተቀመጥሁ አይባር ኪዳነ ምሕረት የዴንሳን ምድር ዞርሁ ደንበጫ ሚካኤል ደጋ ዳሞትም ሄድሁ የቅኔ መርጌታ ብዙ አየሁ። ትርጓሜን ባንድምታ ቅኔን በሃተታ እያመሰጠሩ እያመራመሩ በጥበብ ሰማይ ላይ ደምቀው የሚያበሩ ታላላቅ ከዋክብት በጎጃም ነበሩ። ጣና ዳር ላይ ቆሜ አባይ ወንዝ በመለስ እስኪ ከመቃብር ሊቃውንት ልቀስቅስ ብዕርና ቀለም ሳይጠፋ ብራና የሚመዘግበው ብልህ ሰው ጠፋና በሊቃውንቱ ቃል እየተዘረፈ እየተነገረ አቤት ስንት መወድስ በህዋ ላይ ቀረ። በጠቢብ አእምሮ እየተዘረፈ እየተደረሰ አቤት ስንት መወድስ እንደ አባይ ፈሰሰ። ይህን ዘገባዬን ካላመኑ ሰዎች አሉ የታመኑ ሁለት ማስረጃዎች። ሐሰቴ ከሆነ ይንገር ምስክሩ የቅኔው አለቃ አያሌው ታምሩ። ዋሽቼ ከሆነ ይመስክር ብያለሁ የፈጠራው መምህር ሐዲስ ዓለማየሁ። በትግራይ በአክሱም ከያሬድ ጀምሮ በጎንደር በወሎ ሸዋንም ጨምሮ መቃብር የበላው ስንቱ ሊቅ ተቆጥሮ የሊቃውንቱን ስም ሁሉን መጥቀስ ባልችል እስኪ ከታወቁት አንድ ሁለት ልበል። መንፈሳዊው ጠቢብ ታላቁ ሊቅ ያሬድ የዜማ የቅኔ የትርጓሜው ሞገድ በተወለደባት በዚያች ቅድስት አገር በአክሱም ከተማ የነበረው መምህር ዘርዓ ያዕቆብና የሱም ደቀ መዝሙር መምህር ወልደ ሕይወት ከንፍራንዝ ጎንደር መጽሐፍት ባንድምታ ከመተርጎም አልፈው ቅኔን ከማራቀቅ ከማመስጠር መጥቀው የሰውን ልጅ ባህሪ የተመራመሩ በፍልስፍና ላይ ጥናት ያተኮሩ የአገራችን ልጆች ሁለቱ ነበሩ። ዶሪ 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 የቅኔ ፈጣሪ የቅኔ ፈላስፋ ተርጓሚ አስተማሪ እየተባለለት በጽዮን ዘማሪ ዝናው የተናኘ ስሙ የከበረ በቅኔ ፈጠራው ታሪኩ ያማረ ጨለቆት ሥላሴ ትግራይ ውስጥ ነበረ።
የተገለጸለት ምስጢር ሰማያዊ የቅኔው ገበሬ ዮሐንስ ገብላዊ ወሎ አማራ ሳይንት የዘራው አዝመራ ዋድላ ላይ አብቦ ብዙ ፍሬ አፈራ። እነ ድድቅ ወልዴ ሰባቱ ከዋክብት ቅኔን አጎንቁለው ለፍሬ ያበቁት ነበሩ በዋድላ የጨረቃ ዳውንት። እንደ አካልየነው መማርና ማወቅ እየተባለለት በልሂቅ በደቂቅ የተመሰገነው የሀገራችን ሊቅ የቦሩ ስላሴ የወሎው ነጸብራቅ የትርጓሜ ጠቢብ የቅኔው ነጎድጓድ እሱም አፈር ሆኗል መምህር አካለ ወልድ። መቄት ደብረ አሮን ላስታና ዋድላ ጥግ ከቅኔ ምንጭ ዳር የበቀለው ሐረግ ተስቦ ተስቦ እስከ ደብረ ዲማ በአዲስ አበባ ለማ በሐረርም ለማ። ወሎ ጥበብ ቀሚስ ለብሳ እስከ ግርጫማ ሸልሟት ነበር የመወድስ ሸማ ወልደ ሰንበት ዞብል ምስራቅ ከኤልሻማ። ናበጋ ጊዮርጊስ ደብረ ታቦር ዙሪያ ጣናን እየጠጣ ያደገው ቡቃያ ያለቃ ተክሌ አባት ባሏ የማዘንጊያ ተቀድቶ የማያልቅ ዕውቀቱ እንደ ጣና ነበረ የቅኔ የህብረ ቃል ፋና ጎንደሬው አለቃ ሊቁ ገብረሃና። ጠፍቷችሁ ከሆነ የቅኔ ብልቱ ይጠራ ከጎንደር አቃቤ ሰዓቱ ከብቴ ይቆርጠዋል ለይቶ ባይነቱ። የቅኔ ሰዋሰው ያገባብ መማሪያው ወይና ደጋ ነበር ከጌቱ ገሞራው። ጌቱ ገሞራ ቁመታ ጣራ ልበ ተራራ ከጎንጅ ከተማ በቃ ካለበት የጉግሳ ሽልም ጌቴ የገባበት። መንፈሳዊነትን ከቅኔ ሙያ ጋር ገና በጠዋቱ የታደለው መምህር አንቀላፍቷልና ቅኔውን ጎዝጉዞ ፈልጉት አክሊሉን በደንብ ያባዘዞ። ራስ ወልደ ገብርኤል ከትግራይ መኳንንት ቀኛዝማች ተካልኝ ከወሎ መሳፍንት ከጣና ዳር ሜጫ ማዕበል ወልደ ሕይወት ነበሩ የቅኔ የሚስጥር አብነት። አእምሯቸው ቅኔ ሚስጥር የሚያፈላ ስነ ልቡናቸው በእውቀት የተሞላ ነበሩ ሊቃውንት በላስታ በዋድላ በአክሱም በጎንደር ግሸን ላሊበላ። ረቂቁን ሕዋስ የትርጓሜ ሚስጥር አጉልተው ያሳዩ በቅኔ መነጽር ነበሩ ከዋክብት በትግራይ በጎንደር በወሎ በሸዋ በጎጃም ቤጌ ምድር። በመንዝና ግሼ በተጉለት አንኮበር ምስራቅ ኢትዮጵያ አረሲ ባሌ ሐረር ሲዳሞ ወለጋ ከፋ ኢሉባቡር። ሸዋ ተሻግሬም እስቲ ጥቂት ልጥቀስ ከመንዝና ግሼ ስላሴ በመለስ እንደ ንጋት ፀሐይ እንዳጥቢያ ኮከብ ታሪካቸው ደምቆ ከሩቅ የሚነበብ ነበሩ በሸዋ ከዋክብተ ጥበብ። መዝገበ ቃላቱን አስመስሎ ጽሌ ትርጓሜን ባንድምታ ቅኔን በምሳሌ ይፈጥረው ነበረ ኪዳን ወልድ ክፍሌ። እናት ሀገራችን በጠላት እጅ ወድቃ ክብርና ነጻነት ተረግጣ ከጭቃ የነጻነት ያለህ እያለ ሲሟገት የዳኝነት ያለህ እያለ ሲዋትት የእኛን ሕይወት ሲሻ የእሱ ሕይወት ክዳው በባዕዳን ምድር ደክሞት ያንቀላፋው ያ ብላቴን ጌታ ህርዊ ወልደ ስላሴ የወዳጄ ልቤ ደራሲዋ ነፍሴ የቅኔ ሊቃውንት ከተቀዱበት ባህር ቀድሞ የፈለቀ የእውቀት ምንጭ ነበር። የደብረ ሊባኖስ የኩዩን ወረዳ ፍቼ ጓጽዮን የስላሌን ሜዳ በሚስጥር አበባ በቅኔ ልምላሜ አስጊጧት ነበረ ያ ጥበቡ ገሜ። የጥንቱን ፈጠራ ከአዲሱ እያስማማ ስነ ግጥም በእግሯ እንድትሄድ ቆማ ስነ ተውኔት በእግሯ እንድትሮጥ ቀድማ አድርጓት ነበረ ያ መንግሥቱ ለማ። ከቆላ ከደጋ ዘመድ አዝማድ መጥቶ የጥበብ እንጀራ በሌማቱ ሞልቶ ምንም አልተበላ የቅኔው ድግሱ ጠፋና አሳላፊው ዮሐንስ አድማሱ። የቅኔ ሰዎችን ታሪክና ገድል ማወቅ ብትፈልጉ ስለ ቅኔ መድብል ጠይቁት ያውና ከበደ ሚካኤል። ለጠቃቀስኳቸው ዋናው ማስረጃዬ ደራሲው ገጣሚው ያውና ጸጋዬ። ስለ ሊቃውንቱ ስለ ቅኔ ሚስጥር ባለቅኔው ሎሬት ጸጋዬ ይመስክር። የእውቀት አድማሴ አልፈቅድልኝ ብሎ ስም መጥራት አልቻልኩም። ከትግራይ ከጎንደር ከሸዋ ከወሎ ልቆጥራቸው ባልችል አንድ ባንድ ዘርዝሬ የቅኔን አዝመራ ያበቁ ለፍሬ ሊቃውንት ነበሯት ኢትዮጵያ ሀገሬ።